እንደዚህ እንግዲህ በርበሬና ሽሮዬ ተፈጭቶ ያውን እየነፋሁኝ ይገኛለሁ። ያው እንደዚህ ካለ እንግዲህ ዘንቶ መብላት ነው። እርሜና ጤና ይስጠን እንጂ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙነይማ ቻናል ውድ ቤተሰቦቼ እንዴት ናችሁልኝ? እኔ አልሐምዱሊላህ ሰላም ነኝ። እንግዲህ ዛሬ በርበሬና ሽሮ ያዘጋጀው ላሳያችሁ ነው። በጣም አሁን ሰዓት የተመቸ ጊዜ ሆኗል። በርበሬና ሽሮ ለማዘጋጀት በጣም ቀላል ነው በአሁኑ ዘመን። እኛ ትንንሽ ያለን እናቶቻችን አረ ትልልቅም ሆነን ራሱ በጣም ከባድ ነበር። እዚህ ጋር እንግዲህ የተለያዩ ቅመሞች አሉኝ የበርበሬና የሽሮ እነሱን እያማመስኩኝ እናዋራል ማለት ነው። እና ሀባይቢ እንግዲህ ሰብስክራይብ ያላደረጋችሁ ተመልካቾች ሰብስክራይብ አድርጉ። እንዲሁም ቪዲዮ ላይክ፣ ሼር ያደረጋችሁ ሀሳብ አስተያየቶቻችሁን ኮሜንት መስጠታችሁንም አትርሱ፣ ያበረታታኛል እላችኋለሁ። እንግዲህ እዚህ ጋር ቅመሞችን አማምሻለሁ። የሽሮዬን ብቻ የቅመሜ ማን ነው ይቅርታ፣ የበርበሬን ብቻ አድርጌ አማምሼ አስቀምጫለሁ። እዚህ ጋር እንግዲህ በኬንዳ ዘርግቼ በኬሻ ነገር ላቀላቀል ነው ቅመሞቹን። እንግዲህ በበፊት በርበሬና እንትን ለማዘጋጀት ሽሮ በተለይ ሽሮ በጣም ብዙ ተአብ ነበረው። ዲፍኑ ጓያ ወይም ባቄላ ይገዛና ታምሶ ተከክቶ ተበጥሮ ያአላህ ብዙ ድካም ነበረው እናቶቻችን። ሀቂቃ እኛም ደርሰንበታል ሀቂቃ። አሁን ነው በቃ እኔ ዱባይ ሄጄ ከመጣሁኝ በኋላ ነው ይሄንን ነገር ያገኘሁት እንደዚህ ሆኖ እንጂ ከሳውዲ ተመልሼ ራሱ እንደዚህ አልነበረም። ሽሮውን ባልትናውን ካልገዛን በስተቀር ያው ድፍኑ ነበረ የነበረውና አሁን ሰዓት ማሻአላ ታምሶ ተከክቶ ነው የምትገዙት። እናንተ አጣጥባችሁ አድርቃችሁ ለቃቅማችሁ ማስፈጨት ብቻ ነው ቅመሞቻችሁን ጨምራችሁ። እዚህ ጋር እንግዲህ አስፈጭቼዋለሁ። በርበሬም ሽሮዬም እንደምታዩት ቆንጆ ሆኖ አስፈጭቻለሁኝ። እንዲሁም እየነፋው እገኛለሁ ማለት ነው። ያው ምነፋው እንግዲህ አንደኛ የሆነ ነገር ካለው ወንፊቱ ያው እንትን ይለዋል ማለት ነው፣ ያወጣዋል። መንፋት በጣም የሆነ ዱቄት ነገር ፍርኖ ዱቄትም በሉ በርበሬ ሽሮ መንፋት ተመራጭ ነው። ለአኑ እንትን ይላል የሆነ ነገር ካለው ይወጣልናል። እንዲሁም ደግሞ በርበሬና ሽሮ ከሆነ ያው ቅመሞቹ የመቀላቀል እድላቸው ሰፊ ይሆናል ማለት ነው። አሪፍ ነው። እንደዚህ በቃ ንፍት አድርገን በሳፋ ነገር እንዲሰፋ ባለ ነገር አቀላቅለን መልሰን ወደ እቃው መጨመር። ከዛም በኋላ በመቀነሻችን የቀነስን በጨው ምንድነው ይቅርታ በበርበሬ እቃችንና በሽሮ እቃችን ማለት ነው። በነገራችን ላይ ጨው ነበር የምንለው በበፊት። አሁን ሰዓት ትንሽ እየሰለጠን እያሻሻልን መተናል እንጂ ይሄንን በርበሬውን ጨው ነበር የምንለው። እስካሁንም ድረስ ጨው የሚሉ አሉ። እኔም አሁን ተሳስቼ ብየው ነበረ እና ጨው የሚባለው ለካስ ምለህ ነው። አለኩል ያህል እንደዚህ ያው አቀላቀልኩት። ምክንያቱም ቅመሞቹ ይቀላቀላሉ እንደዚህ ሲሆን። ከዛም በኋላ በመቀነሻዎቼ በሽሮ እቃዬና በበርበሬ እቃዬ እየቀነስኩኝ መጠቀም ብቻ ነው ማለት ነው። ያው ቀጥዬ ሽሮዬን ልነፋ ነው። በርበሬን መልሼ ወደ ነበረበት ኬሻ ከነፋውና ካቀላቀልኩ በኋላ መልሼዋለሁ። አሁን ደግሞ ቀጣይ ያው ሽሮዬን እየነፋሁ ነው አላችኋለሁ። ውድ ቤተሰቦቼ አሁን ሰዓት ዘመኑ በጣም አሪፍ ሆኗል። የሰነፍ የተመቸ ጊዜ ሆኗል ለምላችሁ። እንዳትፈሩ በጣም ጊዜው ተሻሽሏል። ሲጀመር የመዳም ቅመም እኮ ጎበዝ ነች። ሙያ ቢሆን ጥንክርና ቢሆን ወላሂ ነው የምላችሁ። አረብ ሀገር የነካት ሴት እሷን የሚያክል የለም። የአረብ ሀገር ደርሳ የመጣችን ሴት የሚያገባ ወንድ ታድሎ። በጣም ጠንካራና ጎበዝ ማለት አረብ ሀገር ያየች ሴት ነች። ወላሂ ነው የምላችሁ ያለማካበድ ማለት ነው። በጣም ጠንካራን የምንሆነው እንጂ ለምን ያሳለፍነውን ስለምናስብ ነው መሰለኝ። እንደዛ ይመስለኛል። ያኔ በሰው ቤት እየደከምን የምንሰራው እንቅልፋችንን እየተውነ እየታመምን የምንሰራው ነገር ያን ነገር ስለምናስታውስ ነው መሰለኝ ጠንካራ ነው የምንሆነውና በስተመጨረሻ በመቀነሻዎቼ እንደዚህ በርበሬና ሽሮዬን
ጨምር ያለው እንግዲህ ዛሬ ቪዲዮአችን ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።